መጨረሻው እስትንፋስ ሽሚያ። በሆስፒታሉ ኮሪደር ላይ የሚሰማው የእናትየዋ የዋይታ ድምፅ የሕንፃውን ግድግዳዎች ሰንጥቀው የሚያልፉ ይመስላል። በትረ ማርያም ሆይ እጄ ላይ የሰጠኝን አትቀማኝ፣ በዕለተ ቀንህ ማርልኝ የሚለው ጩኸት አየር ላይ ተንጠልጥሎ ቀርቷል። እግዚአብሔር ሆይ እኔ እንደ ኢዮብ አይደለሁም፣ እግዚአብሔር ሰጠ እግዚአብሔር ነሳ የምል ሴት አይደለሁም፣ ልጅን መልስ እያለች ስትጮህ ድምጿ ሰማይ ሰማያትን ሰንጥቆ የሚሄድ ይመስላል። በቀዶ ጥገና ክፍል ውስጥ ግን ጸጥታ ሰፍኗል። የሚሰማው የማሽኑ ቢፕ የሚል ምትና የሕክምና መሳሪያዎች እርስ በርሳቸው ሲጋጩ የሚፈጥሩት ቀጭን ድምፅ ብቻ ነው። የ5 ዓመቱ ሕፃን በጥቁሩ አልጋ ላይ ተጋድሟል። ያ የሚያምር ፊቱ በህመም ገርጥቷል። በጥይት የተመታው ሆዱ ያ የልጅነት ንጽህናው በደም ተለውሷል። አንጀቱና ጉበቱ እንደተፈተነ ጽጌረዳ አበባ ወደ ውጭ ወጥተዋል። የቀዶ ጥገና ሐኪሙ በጭንብል የተሸፈነው ፊቱ ላይ ላቡ ይንጠባጠባል። ከዓይኖቹ የሚወርደው እንባ ግን ከላቡ ጋር ተቀላቅለው መነጽሩን ጋርደውታል። ጋውን አቀብሉኝ አለ ድምፁ እየተንቀጠቀጠ። በክፍሉ ውስጥ ያሉ 7ቱም የሕክምና ባለሙያዎች በሙሉ ልባቸው እያለቀሱ ነበር። አንዳንዶቹ በለሆሳስ ይጸልያሉ፣ አንዳንዶቹ ደግሞ በዚህ ጨካኝ ዓለም ላይ ጥርሳቸውን ይነክሳሉ። ኢዮብ ግን በሞትና በሕይወት መካከል ባለች ቀጭን ክር ላይ ቆሟል። የጨለመው ሰዓቱ ከምሽቱ 1 ሰዓት ከ23 ይላል። ቢላዋ የኢዮብን አካል ሲነካ ዶክተሩ የገዛ ልጁን እየቀደደ መሰለ። ጨጓራው፣ ቀጭን አንጀቱና ወፍራም አንጀቱ፣ ያ የለሰለሰው ጉበቱ ሁሉም በጥይት ነጠብጣብ ተበሳስተዋል። ሞት በክፍሉ ጥግ ላይ ቆሞ ሕፃኑን ለመውሰድ የሚያደባ ይመስላል። አትሄድም ቤቢ አትሄድም ሲል ዶክተሩ በልቡ ይጮሃል። ከክፍሉ ውጭ ያለው አባት በድንጋጤና በደም ብክለት ምክንያት የራሱን ማንነት ዘንግቷል። ከተማው መሃል በድንገት የፈነዳው ጥይት የቤቱን ምሰሶ ሊነጥቅበት ጥቂት ሰከንዶች ብቻ ናቸው የቀሩት። የብርሃን ጭላጭ። ሰዓቱ እየገፋ ሄደ። 1 ሰዓት፣ 2 ሰዓት፣ 3 ሰዓት። የሕክምና ባለሙያዎች እጅና እግሮቻቸው ዝለዋል። ነገር ግን ማንም ማረፍ አልፈለገም። የኢዮብ የልብ ትርታ በደከመ ቁጥር ሁሉም እስትንፋሳቸውን ይይዛሉ። እጅግ እልህ አስጨራሽ ትግል፣ የሰው ልጅ ዕውቀትና የፈጣሪ እጅ የተቆላለፈበት ሰዓት። በመጨረሻ ከ4 ሰዓት 5 ደቂቃ ፍልሚያ በኋላ ሰዓቱ እኩለ ሌሊት ማለትም 5 ሰዓት ከ28 ሲል ዶክተሩ እጆቹን ከኢዮብ ሆድ ላይ አነሳ። የመጨረሻውን ስፌት ሲጨርስ ክፍሉ ውስጥ የነበረው አየር በረጅሙ ተተነፈሰ። ተረፈ አለች አንዷ ነርስ፣ ድምጿ በእንባ ታንቆ። ዶክተሩ ምንም አላለም። ጭንብሉን አውልቆ ወደ መስኮቱ ተጠጋ። ገና ንጋት ባይመጣም የኮከቦቹ ብርሃን ግን ከበፊቱ የበለጠ ደምቀው የታዩት መሰለ። መደምደም። አሁን ኢዮብ በማገገሚያ ክፍል ውስጥ ይገኛል። በትንሿ ደረቱ ላይ የሚወጣና የሚወርደው እስትንፋስ የአሸናፊነት አዋጅ ይመስላል። ሆስፒታሉ ውስጥ ያለው ባለሙያ ሁሉ በደስታና በሐዘን መካከል ተንሳፏል። ደስታው የአንድ ሕፃን ነፍስ በመትረፏ፣ ሐዘኑ ግን ለምን የሚል ጥያቄ ነው። በመሃል ከተማ በጠራራ ፀሐይ የአንድን ሕፃን ህልም በጥይት የሚበሳ አካል እንዴት ሊኖር ቻለ? ኢዮብ ነገ ሲነጋ እናቱን ይስማታል፣ አባቱንም ያቅፈዋል። ነገር ግን ያ የብረት ጥይት በሰውነቱ ላይ የጣለው ጠባሳ የሰው ልጅ ምን ያህል ጨካኝና ምን ያህል ደግ መሆን እንደሚችል ለዘላለም ምስክር ሆኖ ይኖራል። ፈጣሪ ለሕፃኑ ሙሉ ጤናውን ይስጠው። ለጤና ባለሙያዎችም ያላችሁን የርኅራኄ ልብ እጅጉን ያብዛላችሁ። ይህ ዛሬ የገጠመን እጅግ እልህ አስጨራሽ ልብ ወለድ የሚመስል ግን እውነተኛ ታሪክ ነው። ሙሉ ቪዲዮውን የማየት አቅም ካላችሁ ዩቲዩብ ላይ ታገኙታላችሁ። በዚህ ለመልቀቅ ሕጉ ስላልፈቀደልኝ አመሰግናለሁ።